ሞሼ ዳያን ለድል የተፈጠረው ጀነራል የጽዮን አንበሳ ጅማምርና የአይኑ ዋጋ ቦታ ፍልስጤም ዴጋኒያ ዘመን 1915 እስከ 1941 ጻፊ የቴፒዋ አይሻ ሰማዩ በደመና ተውጧል። በ1915 በገሊላ ባህር አቅራቢያ በምትገኘው ዴጋኒያ ኪቡዛ ውስጥ የታሪክን አቅጣጫ የሚቀይር ሕፃን ተወለደ። ዳያን ገና በ14 ዓመቱ የልጅነት ጨዋታ ሳይሆን የሀገር ፍቅር እሳት በልቡ ነደደ። በዚያን ወቅት አይሁዶች የራሳቸውን መንግስት ለመመስረት አጋና በተባለው የሚስጥር ድርጅት ውስጥ ተሰባስበው ነበር። ሞሼ ከአካላዊ እድገቱ ይልቅ ወታደራዊ ስልቱ የፈጠነ ብላቴና ሆነ። ከዴቪድ ቬንጋሪዮን ጋር በመሆን በአቧራማዎቹ የፍልስጤም ምድረ በዳዎች ላይ በጠመንጃና በካርታ የታጀበ የትጥቅ ትግል ጀመረ። ለእርሱ ሀገር ማለት ከቃል በላይ በደም የምትጻፍ እውነት ነበረች። እንደ አውሮፓ አቆጣጠር በ1939 እንግሊዞች አይሁዶችን ማሰር በጀመሩበት ወቅት ሞሼም ለ2 ዓመታት በኤክሬ እስር ቤት ታጎረ። ሆኖም እስር ቤቱ ለእርሱ ወታደራዊ ትምህርት ቤት ነበር። እንግሊዝኛንና አረብኛን አቀላጥፎ መናገር የቻለው በዚያው በስቃይ ውስጥ ሆኖ ነው። በ1941 ከእስር እንደተፈታም ዓለም በሁለተኛው የዓለም ጦርነት ትናወጥ ነበር። ሞሼ እንግሊዞችን በመርዳት በሊባኖስ በኩል የጠላትን እንቅስቃሴ ለመቆጣጠር በግንባር ተሰለፈ። የ7 ቀን 1941 በሊባኖስ በኩል የሚገኝን ድልድይ ለመቆጣጠር በሚደረግ ትንቅንቅ ላይ ሞሼ በቢናኩላር አጉሊ መነጽር ጠላትን እየተመለከተ ሳለም። የአጥቂ ጥይት መነጽሩን መታው። የመነጽሩ መስታወትና የጥይቱ ፍንጣሪ የግራ አይኑን ክፉኛ ቆሰለው። ያቺ ቅጽበት የሞሼ ዳያንን አካል ብትጎዳም መንፈሱን ግን ይበልጥ አጠነከረችው። አይኑን ቢያጣም የታሪክ አይኑን ግን ተከፈተ። ለቀሪው 40 ዓመታት የሚለብሳትን ያቺን ዝነኛ ጥቁር የአይን መሸፈኛ ያደረገው ያኔ ነበር። ያቺ መሸፈኛ ለጠላቶቹ የጭካኔንና የቁርጠኝነት ምልክት፣ ለህዝቡ ደግሞ የጀግንነት አርማ ሆነች። ሞሼ ዳያን አሁን በአንድ አይኑ ዓለምን ማየት ጀመረ። በአንድ እጁ እርፍ፣ በሌላኛው እጁ ደግሞ ሰይፍ ይዞ የእስራኤልን ትንሣኤ ሊያበስር ተዘጋጀ። ጀግንነት ማለት በሙሉ አካል መቆም ሳይሆን በጎደለ አካል ሙሉ አገርን ማዳን መሆኑን ለዓለም ለማሳየት ቆረጠ። መንግስት መወለድና የሰይፍ ድምጽ። ዓመቱ 1948 ነው። ታሪክ ለሁለት ተከፈለች። እስራኤል በምድሪቱ ላይ በይፋ ስትታወጅ የአካባቢው ጎረቤት ሀገራት ይህቺ መንግስትን ሳይሳልላት መጥፋት አለባት ብለው በአራቱም አቅጣጫ ሰይፋቸውን መዘዙ። ሞሼ ዳያን በወቅቱ የሻለቃነት ማዕረግ ቢኖረውም አእምሮው ግን የጄኔራል ነበር። በዮርዳኖስ በኩል የተከፈተውን ጥቃት ለመከላከል በዴጋኒያ ግንባር ላይ ቆመ። ትውልድ መንደሩን ከወራሪ ለመጠበቅ ሲዋጋ በጠላት ታንኮች ላይ ሞልቶቭ ኮክቴል እየወረወረ በግንባር ቀደምትነት ተዋጋ። የሞሼ ስልት አንድ ነበር። መከላከል ማለት ጠላትን ወደ ገዛ ቤቱ መመለስ እንጂ ድንበር ላይ ቆሞ ጥይት መቁጠር አይደለም የሚል ነበር። በዚህ የነጻነት ጦርነት ወቅት ዳያን የኢየሩሳሌም ወታደራዊ ገዢ ሆኖ ተሾመ። ያቺ ቅድስት ከተማ በከበባ ውስጥ ስትሆን እርሱ ግን በምሽግ ውስጥ ሆኖ የአረብን ጦር አሰላለፍና የምግብ አቅርቦት የሚቆጣጠሩበትን የሚስጥር መንገድ ቀየሰ። አረብኛና አቀላጥፎ መናገር ከጠላት ወገን የሚመጡ መረጃዎችን ቀድሞ ለመረዳት ረዳው። ከ1947 እስከ 1949 ባለው ጊዜ ውስጥ በኋላ ላይ የዓለማችን ገናናው ሞሳድ መሰረት የሆነውን የአረቦችን እንቅስቃሴ የሚሰልል ክንፍ
በበላይነት መራም። ዳያን በውጊያ ሜዳ ብቻ ሳይሆን በሚስጥራዊው የስለላ ዓለም ውስጥም እንደ ጥላ የሚሳብ እንደ ነብር የሚወረወር ጠቢብ ሆነም። እንደ አውሮፓ አቆጣጠር በ1953 ሞሼ ዳያን የእስራኤል የመከላከያ ኃይል አይዲኤፍ ኢታማዦር ሹም ሆኖ ሲሾም የአገሪቱ ወታደራዊ አስተሳሰብ ለዘላለም ተቀየረ። እርሱ የሚመራው ጦር እንዲያፈገፍግ አይፈቅድም። በአንድ ወቅት መመሪያ አልተቀበልክም በሚል ለ10 ዓመታት እንዲታሰር ቢፈረድበትም በሌላ ጊዜ ደግሞ ማዕረጉ ቢቀነስም ሞሼ ግን ለስልጣን ሳይሆን ለድል የተፈጠረ ሰው ነበር። በ1956 የስዊዝ ካናል ጦርነት ወቅት የሲና ዘመቻ የአረብን ጦር በአጭር ቀናት ውስጥ አይቀጡ ቅጣት ቀጥቶ ሲመለስ ስሙ በዓለም አቀፍ ጋዜጦች ግንባር ላይ ሰፈረም። ባለ አንድ አይኑ ጀነራል የሚል ስያሜ አሁን የፍርሃትና የክብር ድምጽ ሆነም። ዳያን ከባለስልጣናት ጋር መጋጨት የተፈጥሮ ነበር። ትን በሐሰት ዲፕሎማሲ አይለውጥም። በ1964 ፖለቲካው ቢሰለቸውም ስሜቱ ወደ ግብርና ዘነበለም። ጠመንጃውን አስቀምጦ እርፍ ያዘም። በረሃማውን እስራኤል በወይንና በሽንኩርት ማሳዎች ሊያረሰርሳት ቆረጠ። ሆኖም ግን የአረብ ሀገራት በ1967 አንድ ትልቅ ሴራ ሲያሴሩ እስራኤል ዳግም ወደ ወርቃማዋ ልጇ ደወለች። እርሱ በሽንኩርት ማሳዋ ውስጥ ሆኖ የጦርነት ነፋስ ሲሸተው ሀገሬ ከጠራችኝ እርሻዬን ለታሪክ እተዋለሁ ብሎ ማዕረጉን ለበሰ። ሞሼ ዳያን አሁን ከመከላከያ ሚኒስትርነት በላይ የእስራኤል የሕልውና ዋስትና ሆኖ ተመለሰ። የስድስቱ ቀናት ተአምር። በሰማይ የተጻፈው መብረቅ። ዓመቱ 1967 ነው። ሰኔ ወር መጀመሪያ። በመላው መካከለኛው ምስራቅ የጦርነት ነፋስ እንደ አውሎ ነፋስ እየነፈሰ ነው። የግብጽ ናስር፣ የሶሪያው፣ የዮርዳኖስና የኢራቅ ጦር ሰራዊት ከሊቢያና ከአልጄሪያ በታገዘ ግዙፍ ኃይል እስራኤልን ከዓለም ካርታ ለማጥፋት ቃል ገብቷል። በመቶ ሺዎች የሚቆጠሩ ወታደሮች፣ በሺዎች የሚቆጠሩ ታንኮችና ዘመናዊ የሶቪየት ጄቶች በሶስቱም አቅጣጫ እስራኤልን ከበው የመጨረሻ ግብዓተ መሬት ሊፈጽሙባት በዝግጅት ላይ ናቸው። እስራኤላውያን በፍርሃት ተዋጡ። ከናዚ ጭፍጨፋ የተረፈው ዘራችን ሊጠፋ ነው የሚል ስጋት በቴል አቪቭ ጎዳናዎች ላይ ነገሰ። ጠቅላይ ሚኒስትር ሌቪ ኤሽኮልና ካቢኔያቸው የመጨረሻ ተስፋቸውን ወደ ወርቃማው ልጃቸው ላኩም። ሞሼ ዳያን በወይን ማሳ ውስጥ ሆኖ የአረቦችን የጦር ነጋሪት ሲሰማ እርፉን ጥሎ ሰይፉን አነሳም። መከላከያ ሚኒስትር ሆኖ ሲሾም በመላው እስራኤል አዲስ ተስፋ ተዘራም። ዳያን ወዲያውኑ ወደ ግንባር ሄደም። ጦሩን ተመለከተም። ሰራዊቱ ለመከላከል እንጂ ለማጥቃት አልተዘጋጀም ነበር። እርሱ ግን መከላከል ማለት የሽንፈት መጀመሪያ ነው የሚል ጽኑ እምነት ነበረው። በዳያን የጦር ፍልስፍና መሰረት ጦርነት መጀመር ያለበት በጠላት ሜዳ እንጂ በገዛ ቤት አይደለም። ሰኔ 5 ቀን 1967 ጎህ ሳይቀድ የዳያን ቀጭን ትዕዛዝ በገመድ አልባ ስልኮች አስተጋባም። ኦፕሬሽን ፎከስ ተጀመረም። የእስራኤል የአየር ኃይል ጀቶች ከራዳር እይታ በታች በዝቅታ እየበረሩ ወደ ግብጽ አቀኑ። ግብጾች ገና ቁርሳቸውን ሳይበሉ 400 የሚጠጉ የጦር አውሮፕላኖቻቸው መሬት ላይ እንዳሉ ዶግ አመድ ሆኑም። ዳያን የጠላትን አይን በአንድ ሰዓት ውስጥ አጠፋው። በሰማይ ላይ የበላይነቱን ሲቆጣጠር እግረኛው ጦር ወደ ሲና በረሃ እንደ ማዕበል ተወረወረ። በሰሜን ከሶሪያ በምስራቅ ከዮርዳኖስ ጋር የሚደረገው ፍልሚያ እጅግ መሪር ነበር። ዳያን ግን በሁለቱም ግንባር እንደ አንበሳ እየተመላለሰ ትዕዛዝ ይሰጥ ነበር። እነሱ በጣም በዙኮ የሚለውን ወታደር ይሄማ ለኛ ትልቅ እድል ነው፣ ወደ ፈለግንበት ብንተኩስ የምንመታው ጠላት አናጣም ብሎ በሳቅና በወንድነት ሞራል ያነቃቃው ነበር። በስድስተኛው ቀን ዓለም ተገረመች። 6 ሀገራት በአንድነት ሊደመስሷት የተነሱባት እስራኤል በሞሼ ዳያን ብልአትና ቆራጥነት ግዛቷን
በ3 እጥፍ አሳደገች። የሲና በረሃን ከግብጽ፣ የጎላን ኮረብታን ከሶሪያ፣ ምስራቅ ኢየሩሳሌምን እና ዌስት ባንክን ከዮርዳኖስ በስድስተኛው ቀን ዓለም ተገረመች። 6 ሀገራት በአንድነት ሊደመስሷት የተነሱባት እስራኤል በሞሽ ዳያን ብልሃትና ቆራጥነት ግዛቷን በ3 እጥፍ አሳደገች። የሲና በረሃን ከግብጽ፣ የጎላን ኮረብታን ከሶሪያ፣ ምስራቅ ኢየሩሳሌምንና ዌስት ባንክን ከዮርዳኖስ ነጠቀች። ዳያን ወደ ኢየሩሳሌም አሮጌ ከተማ በታላቅ ኩራት ሲገባ በታሪክ ተመራማሪዎች ዘንድ የ6ቱ ቀን ጦርነት ተብሎ የሚጠራው ድል በደሙ ተጻፈ። ጥቁሩ የአይን መሸፈኛው አሁን የመላው እስራኤል የሕልውና አርማ ሆነ። ይህ ድል ተራ ወታደራዊ ስኬት ሳይሆን የሞሼ ዳያን ስልታዊ አእምሮ የአረብን ግዙፍ ኃይል በብልሃት የበታተነበት ታሪካዊ ክስተት ነበር። የዮም ኪፑር ፈተና፣ በሞት ጥላ ስር የተገኘው ዳግም ትንሣኤ። ዓመቱ 1973 ነው። ጥቅምት 6 ቀን እስራኤላውያን እጅግ ቅዱስ በሆነውና የጾም ቀን በሆነው ዮም ኪፑር የሥርዓተ ቀን ጸሎት ላይ ነበሩ። መላው ሀገሪቱ በዝምታ ተውጣለች። ሆኖም ይህ ዝምታም በድንገት በከባድ መሳሪያዎች ድምጽ ተሰባበረም። ግብጽና ሶሪያ በ6ቱ ቀን ጦርነት የደረሰባቸውን ውርደት ለመመለስና መሬታቸውን ለማስመለስ በታላቅ ምስጢር ተባብረው መጠነ ሰፊ ጥቃት ሰነዘሩ። መከላከያ ሚኒስትሩ ሞሽ ዳያንና የደህንነት አውታሮቹ ይህንን ጥቃት አስቀድመው ባለመገመታቸው እስራኤል ለመጀመሪያ ጊዜ በድንገት ተያዘች። የሲና በረሃ በግብጽ ታንኮች ተቅለቀለቀ። የጎላን ኮረብታዎች ዳግም በሶሪያ ኃይል ተከበቡ። ሞሼ ዳያን ወደ ኦፕሬሽኑ ክፍል ሲገባ የደረሰው መረጃ አስደንጋጭ ነበር። በመቶዎች የሚቆጠሩ እስራኤላውያን ወታደሮች በየደቂቃው ይረግፋሉ። ዳያን በአንድ አይኑ የዓለምን መጨረሻ የሚያይ መሰለው። 3ኛው ቤተ መቅደስ ሊፈርስ ነው የሚል ስጋት በልቡ አደረ። ይህ ጄኔራል በ1967 አሸናፊ ሆኖ ሲወጣ የታየው ፈገግታ ጠፍቶ አሁን ፊቱ በአዘንና በጭንቀት ተሸብሽቧል። ሆኖም ዳያን ለሐዘን ጊዜ አልነበረውም። የሰራዊቱን ሞራል ለመገንባት በሄሊኮፕተር ወደ ግንባር በረረ። እሳትና ጭስ በነገሰበት የጦር ቀጠና ውስጥ ወታደሮቹ መሪያቸውን በዚያ ጥቁር መሸፈኛ ሲያዩት ዳያን መጥቷል፣ እስራኤል አትጠፋም የሚል አዲስ የልብ ትርታ በውስጣቸው ሰረጸ። ዳያን በከባድ ጫና ውስጥ ሆኖ ወታደራዊ ስልቱን ቀየሰ። ጠላት በእኛ ሜዳ እንዲጫወት አንፈቅድም የሚለው የቀድሞ ፍልስፍናው አሁን በተግባር ዋለ። በሰሜን ግንባር ሶሪያውያንን በታላቅ መስዋዕትነት ገትሮ በደቡብ በኩል ደግሞ የግብጽን ጦር አሰላለፍ በመበጣጠስ ታሪካዊውን የስዊዝ ካናልን የመሻገር ስልት መራ። አረቦች ሊደመስሷት የተቃረቡት እስራኤል በሞሼ ዳያንና በጄኔራሎቹ ብልሃት ወደ ካይሮና ደማስቆ ደጃፍ ደረሰች። ጦርነቱ በድል ቢጠናቀቅም ለዳያን ግን የልብ ስብራት ነበር። በሺዎች የሚቆጠሩ ወጣቶች መሞታቸው የጄኔራሉን መንፈስ ክፉኛ ጎዳው። በጦርነቱ ማግስት ለምን በድንገት ተያዝን የሚል ከፍተኛ የሕዝብ ቁጣ በዳያን ላይ ተሰነዘረ። ዳያን ግን በሐቀኝነት ኃላፊነቱን ወሰደ። ምንም እንኳን ጦርነቱ ወደ ድል ቢቀይረውም የደረሰው ሰብአዊ ጥፋት ሕይወቱን ሙሉ ሲያሳቅቀው ኖረ። ጀግንነት ማለት በድል መፎከር ብቻ ሳይሆን በችግር ጊዜ ኃላፊነትን መሸከም ነው የሚለውን መርህ በተግባር አሳየም። ዳያናውን ከጦር መሪነት ወደ ሰላም ፈላጊነት ሊሸጋገር በታሪክ የማይረሳውን የሰላም ስምምነት ሊቀይስ ወደ አዲሱ ምዕራፍ ሊሸጋገር ተዘጋጀም። የካምፕ ዴቪድ ሰላምና የዘላለም አሻራ። ዓመቱ 1977 ነው። በመካከለኛው ምስራቅ ለ3 አስርታዎች የነገሰ የባሩድ ጭስ ጋብ ብሏል። ሞሼ ዳያን አሁን የመከላከያ ማሊያውን አውልቆ የውጭ ጉዳይ ሚኒስትርነትን ካባ ለበሰ።
በጦር ሜዳ የማይበገረው ጀግና አሁን በደረደረ ጠረጴዛ ላይ የእስራኤል ህልውናን ለማስከበር ቆረጠ። የግብፁ ፕሬዝዳንት አንዋር ሳዳት ወደ ኢየሩሳሌም ሲመጡ ዳያን በታላቅ ክብር ተቀበላቸው። ለዓመታት በደምና በሞት ሲተያዩ የነበሩ ጠላቶች አሁን በሞሼ ዳያን ብልዓት ወደ ሰላም ጎዳና አመሩ። በ1978 በአሜሪካው ካምፕ ዴቪድ በተደረገው ታሪካዊ ድርድር ዳያን የእስራኤልን ደህንነት ሳይደራደር ከግብፅ ጋር የሰላም ስምምነት እንዲፈረም ቁልፍ ሚና ተጫወተ። ሞሼ ዳያን በአንድ እጃችን ሰይፍ በሌላው እርፍ የሚለው ፍልስፍናው ፍጻሜውን አገኘ። እርሱ ጦርነትን የሚወደው ለማጥፋት ሳይሆን ሰላምን በኃይል ለማምጣት ነበር። የሚያዝናናኝ ሞቅ ያለ ጦርነት ውስጥ አመራር መስጠት ነው ቢልም በመጨረሻው ዘመኑ ግን በረሃማዋ እስራኤል በግብርና እንድትበለጽግ ደከመም። ከ1954 እስከ 1964 በግብርና ሚኒስትርነት ወቅት የጀመረው በረሃን የማለምለም ህልሙ እስራኤልን የዓለም የፍሬ ገነት አደረጋት። ዳያን ለአገሩ ወታደር ብቻ ሳይሆን ገበሬ፣ ዲፕሎማትና የታሪክ መሐንዲስ ነበር። ጥቅምት 16 ቀን 1981 ይህ ታላቅ ጀነራል በ66 ዓመቱ ከዚህ ዓለም በሞት ተለየ። መላው እስራኤልና ዓለም በሐዘን ተናወጠ። ያቺ ዝነኛ ጥቁር የአይን መሸፈኛ አሁን በሙዚየሞችና በታሪክ መጻሕፍት ውስጥ የጀግንነት ምስክር ሆና ቀረች። ሞሼ ዳያን ሲቀበር አብሮት የተቀበሩት የእስራኤል ጥንካሬና ቆራጥነት ናቸው። ጠላት ቢበዛብን ጥሩ ነው የምንመታው አናጣም የሚለው ንግግሩ ዛሬም ድረስ በወታደራዊ አካዳሚዎች ውስጥ እንደ መመሪያ ይነገራል። ስሙ በሆስፒታሎች፣ በትምህርት ቤቶችና በመንገዶች ላይ ታትሞ ይኖራል። ዛሬ ሆሊውድና ቦሊውድ የዳያንን የአይን መሸፈኛ ለጀግና ገጽ ባህሪያት መጠቀማቸው የጀነራሉ ተጽዕኖ ከድንበር በላይ መሻገሩን ያሳያል። ሞሼ ዳያን በእግሩ የረገጣቸው የሲና በረሃዎች፣ የጎላን ኮረብታዎችና የኢየሩሳሌም ቅጥሮች ለዘላለም የእርሱን ስም ይዘክራሉ። እርሱ ለአንዲት ትንሽ ሀገር ትልቅ ክብርን ያጎናጸፈ፣ በአንድ አይኑ የሩቁን ድል የተመለከተ የጽዮን አንበሳ ነው። ታሪክ በወርቅ ቀለም ሞሼ ዳያን ለእስራኤል ትንሣኤ የቆመ ጽኑ አለት ብሎ መዘገበው። ተፈጸመ። ጸሐፊ የቴፒዋ አይሻን እናመሰግናለን። አበቃን። ሰላም።